ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን የካሳ ክፍያ እስካልተፈጸመላት ድረስ ጦርነቱን እንደማታቆም ገለጸች። የኢራኑን የበላይ መሪ አያቶላህ አሊ ካሚኒን በገደለው ጥቃት ዙሪያ አዲስ መረጃ ወጥቷል። ፕሬዝዳንት ዶናልድ ትራምፕ እስራኤል በአሜሪካና በኢራን መካከል የሚደረገውን የተኩስ አቁም ስምምነት እንደምታከብርም ተናግረዋል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው። አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ጦርነቱ ከመቆሙ በፊት በኢራን ላይ የተጣሉ ማዕቀቦች በሙሉ መነሳት እንዳለባቸው ኢራን ገለጸች። የጠቅላይ መሪው አማካሪ ሞሐሰን ረዛኢ እንደገለጹት ኢራን የካሳ ክፍያ እስካልተፈጸመላት ድረስ ግጭቱን አታቆምም ብለዋል። የእስላማዊት ሪፐብሊክ የበላይ መሪ ወታደራዊ አማካሪ ሞሐሰን ረዛኢ በኢራን ላይ የተጣሉ ማዕቀቦች በሙሉ ካልተነሱ በስተቀር አገራቸው ግጭቱን እንደማታቆምም ተናግረዋል። የፋርስ የዜና ወኪል ረዛኢን ጠቅሶ እንደዘገበው ጦርነቱ የሚቀጥለው በኢራን ላይ ለደረሰው ጉዳት በሙሉ ካሳ እስኪከፈልና ማዕቀቦች እስኪነሱ ድረስ ነው ብለዋል። በተጨማሪም አሜሪካ በእስላማዊት ሪፐብሊክ የውስጥ ጉዳይ ጣልቃ እንደማትገባ ዓለም አቀፍ ዋስትና እንፈልጋለን። ይህም የአገራችን ሕዝብ የበላይ መሪውና የጦር ኃይሉ ውሳኔ ነው ብለዋል። የኢራኑን የበላይ መሪ አያቶላህ አሊ ካሚኒን በገደለው ጥቃት ዙሪያ አዲስ መረጃ ወጥቷል። ትራምፕ በወታደራዊ እርምጃው ሐሳብ ላይ ተስማምተው የነበረ ቢሆንም ዩናይትድ ስቴትስ መቼና በምን አይነት ሁኔታዎች ውስጥ ጣልቃ እንደምትገባ አልወሰኑም ነበር ተብሏል። ዩናይትድ ስቴትስ በኢራን ላይ ጥቃቱን ከመሰንዘሯ ከ48 ሰዓታት ባነሰ ጊዜ ውስጥም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፕሬዝዳንት ዶናልድ ትራምፕ የመጨረሻና ጠንካራ መከራከሪያቸውን በማቅረብ በቴህራን አመራር ላይ ወሳኝ ምት ለመሰንዘር ጊዜው አሁን ነው ሲሉ ተከራክረዋል ሲል ሮይተርስ ጽፏል። እንደ ሮይተርስ ዘገባ ከሆነ የትራምፕ አስተዳደር በኢራን ላይ ለሚደረገው ወታደራዊ ዘመቻ አስቀድሞ ይሁንታውን ሰጥቶ ነበር። ነገር ግን ኔታንያሁ ስልኩን በደወሉበት ወቅት የጥቃቱ ጊዜና ስፋት ገና እየታሰበበት ነበር ተብሏል። የእስራኤሉ መሪ አዳዲስ የስለላ መረጃዎችን በመጥቀስ የኢራኑ የበላይ መሪ አያቶላህ አሊ ካሚኒና የቅርብ አማካሪዎቻቸው ተጋላጭ ናቸው ተብሎ በታመነበት ወቅት የአመራር ቅነሳ ጥቃት እንዲሰነዘር ግፊት አድርገዋል። ጥቃቱ ከመፈጸሙ ከ48 ሰዓታት ባነሰ ጊዜ ውስጥ ኔታንያሁ እንዲህ አይነቱን ውስብስብና የሩቅ ጦርነት ለመጀመር ስላላቸው ምክንያቶች ከትራምፕ ጋር መነጋገራቸውን ሮይተርስ የዘገበ ሲሆን ይህም የስልክ ቆይታ በውሳኔ አሰጣጥ ሂደት ውስጥ ወሳኝ ወቅት እንደነበር አመልክቷል። አዳዲስ የስለላ መረጃዎች እንደሚያሳዩት በካሚኒና በከፍተኛ ረዳቶቻቸው መካከል ሊካሄድ ታቅዶ የነበረ ስብሰባ ወደ ቀደምት ጊዜ የተዛወረ ሲሆን ይህም ኔታንያሁ እንደ ብርቅ አጋጣሚ የተመለከቱትን ሁኔታ ፈጥሮላቸዋል ተብሏል። እሳቸውም ካሚኒን ለመግደል ከዚህ የተሻለ እድል ላይገኝ ይችላል በማለት የተከራከሩ ሲሆን ዘመቻው ስልታዊና ምሳሌያዊ ፋይዳ እንዳለው እንዲሁም ትራምፕን ለመግደል በኢራን ለታቀዱ ሴራዎች አጸፋዊ እርምጃ እንደሆነ ገልጸውታል። የጥሪ ወቅት ላይ ትራምፕ በወታደራዊ እርምጃው ሐሳብ ላይ ተስማምተው የነበረ ቢሆንም አሜሪካ መቼ ጣልቃ እንደምትገባ ግን አልወሰኑም ነበር ተብሏል። በምንጮች የኔታንያሁ የመጨረሻ መከራከሪያ ተብሎ የተገለጸው ይህ ንግግር ትራምፕ ኦፕሬሽን ኤፒክ ፊውሪ ተብሎ የተሰየመውን ዘመቻ እንዲያስጀምሩ ቁልፍ መነሳሳት እንደሆነ ታምኗል። ሮይተርስ እንደጠቀሰው የኢራንን አመራር ለማጥቃት ያለው የጊዜ እድል እየጠበበ መምጣቱን የሚያሳይ የስለላ መረጃ ከኔታንያሁ ግፊት ጋር ተዳምሮ የመጨረሻው ውሳኔ እንዲወሰን ረድቷል። የመጀመሪያው ጥቃት የካቲት 28 የተሰነዘረ ሲሆን ትራምፕ
ቆይተው ካሚኔ መገደላቸውን ማስታወቃቸው ይታወሳል። ዋይት ሃውስ ስለ ጥሪው ዝርዝር መረጃ ባይሰጥም ዘመቻው የኢራን አገዛዝ የባላስቲክ ሚሳኤል የማምረት አቅምን ለማጥፋትና ኢራን የኒውክሌር መሳሪያ በጭራሽ እንዳታገኝ ለማረጋገጥ ያለመ መሆኑን ገልጿል። ኔታንያሁ እስራኤል አሜሪካን ወደ ጦርነት እንድትገባ ግፊት አድርጋለች የሚለውን ሐሳብ የሐሰት ወሬ በማለት ውድቅ አድርገውታል። ፕሬዚዳንት ትራምፕ ምን ማድረግ እንዳለባቸው ማንም አይነግራቸውም ሲሉ አጽንኦት ሰጥተው ተናግረዋል። ትራምፕም በበኩላቸው በኢራን ላይ ጥቃት የመሰንዘር ውሳኔው የራሳቸው መሆኑን ደጋግመው ተናግረዋል። ፕሬዚዳንት ዶናልድ ትራምፕ እስራኤል በአሜሪካና በኢራን መካከል የሚደረገውን የተኩስ አቁም ስምምነት ታከብራለች አሉ። ነገር ግን ሙሉ ዋስትና ሊሰጡ እንደማይችሉ አክለው ገልጸዋል። ትራምፕ ትላንት ሰኞ በሜምፊስ ንግግር ከማድረጋቸው በፊት ጋዜጠኞች ድርድሩ ጥሩ ውጤት አግኝቶ የተኩስ አቁም ስምምነት ላይ ቢደረስ እስራኤል ትቀበለዋለች ወይ ብለው ላቀረቡላቸው ጥያቄ ሲመልሱ ጥረታቸው ለእስራኤል የረጅም ጊዜ ሰላም እንደሚያረጋግጥም ተናግሯል። እስራኤል እኛ ባለን ነገር በጣም ደስተኛ ትሆናለች ብዬ አስባለሁ። ከጥቂት ጊዜ በፊት ከእስራኤል ጋር ተነጋግረናል። በጣም ደስተኛ የሚሆኑ ይመስለኛል። ይህ ለውጥ ከመጣም ለእስራኤል ሰላም፣ የረጅም ጊዜ ሰላም ያረጋግጣል ብለዋል። አክለውም ታውቃላችሁ፣ ሙሉ ዋስትና ልሰጥ አልችልም፣ ነገር ግን ይሆናል ብዬ አስባለሁ። ህይወቴ በድርድር የተሞላ ነው። ሙሉ ህይወቴን የምሰራው ድርድሮችን ነው። ይህ የሚሆን ነገር ይመስለኛል። ለምንስ አይሆንም ሲሉ ምላሻቸውን ሰጥተዋል። ትራምፕ አሜሪካ ከ10 ቢሊዮን ዶላር በላይ የሚያወጡትን የኢራን የኃይል ማመንጫዎችን ለማውደም ማቀዷም ቴህራን ለድርድር እንድትቀርብ አስገድዷታል ሲሉም ተከራክሯል። በጣም ጥሩ አጋጣሚ ነው። የገንዘብ እጥረት አልነበረም። ነገር ግን በአንድ ምሽት ብቻ ሁሉም ነገር ይወድማል። ይህ እንዲሆን ለምን ይፈልጋሉ? ስለዚህ ደወሉ። ስምምነት ማድረግ ይፈልጋሉ። እኛም ስምምነት ለማድረግ በጣም ፍቃደኞች ነን ብለዋል። ከእንግዲህ ጦርነትም ሆነ የኒውክሌር መሳሪያ አይኖርም። ከእንግዲህ የኒውክሌር መሳሪያ አይኖራቸውም በማለትም ተናግሯል። ከሰኞ ቀደም ብሎ ትራምፕ ጦርነቱን ለማቆም ስማቸው ካልተጠቀሰም የኢራን ባለስልጣናት ጋር በጣም ጥሩ ንግግር ማድረጋቸውን ተከትሎ በኢራን የኃይል ማመንጫዎች ላይ ጥቃት ለመሰንዘር የነበራቸውን እቅድ በድንገት ማራዘማቸውን አስታውቋል። ይሁን እንጂ ኢራን እንዲህ አይነት ንግግሮች መድረጋቸውን ያስተባበለች ሲሆን ትራምፕ በጦርነቱ ምክንያት በከፍተኛ ሁኔታ የጨመረውን የነዳጅ ዋጋ ለመቀነስ እያሴሩ ነው ስትል ወንጅላለች። ይህ የትራምፕ ውሳኔ ለውጥ የመጣው ቴህራን የሆርሙዝ የባህር ወሽመጥ የንግድ መስመርን እንድትከፍት የተሰጣት የሰኞ ምሽት የጊዜ ገደብ ከማለቁ አስቀድሞ ነበር። ትራምፕ ኢራን መስመሩን ካልከፈተች የኃይል ማመንጫዎቿን እንደሚያወድሟቸውም ማስጠንቀቃቸው ይታወሳል። ኢራን የትራምፕን ማስጠንቀቂያ ውድቅ ያደረገች ሲሆን የሷ የኃይል መሰረተ ልማት ከተመታ በባህረ ሰላጤው አካባቢ ያሉ የኤሌክትሪክና የውሃ ተቋማትን እንደ ህጋዊ ኢላማ እንደምትመለከት አስታውቃለች። የነዳጅ ዋጋ የቀነሰ ሲሆን የአክሲዮን ገበያዎች ደግሞ መነቃቃት ማሳየት ጀምሯል። ኢራን በእስራኤል ላይ አዲስ የሚሳኤል ጥቃት ሰነዘረች። የአየር መከላከያ ስርዓቶች ምላሽ እየሰጡ ነው ተብሏል። የእስራኤል መከላከያ ሰራዊት ዛሬ ማክሰኞ ከኢራን ግዛት የተተኮሱ አዳዲስ የሚሳኤል ጥቃቶች መሰንዘራቸውን ይፋ አድርጓል። እንደ ሰራዊቱ መግለጫ ከሆነ ጥቃቱን ተከትሎ በመላው እስራኤል በተለይም በኢየሩሳሌምና በሰሜናዊ የሀገሪቱ ክፍሎች የአደጋ ጊዜ ሳይረኖች የተሰሙ ሲሆን የአየር መከላከያ ስርዓቶችም ወደ ስራ ገብተዋል። ኢራን 2 የጥቃት ማዕበሎችን የሰነዘረች ሲሆን በኢየሩሳሌም ሰማይ ላይ ከፍተኛ የፍንዳታ ድምጽ ተሰምቷል። የእስራኤል የአየር መከላከያ ሚሳኤሎቹን በአየር ላይ ለማክሸፍ ጥረት አድርጓልም ተብሏል። ሰራዊቱ በሰሜናዊ እስራኤል በሚሳኤል ፍንጣሪ ጉዳት ደርሶባቸዋል የተባሉ ቦታዎች ላይ የፍለጋና የማዳን ቡድኖችን አሰማርቷል። እስካሁን በሰው ሕይወት ላይ የደረሰ ጉዳት ባይረጋገጥም በህንፃዎች ላይ መጠነኛ ጉዳት መድረሱ ግን ተነግሯል። ሆኖም ነዋሪዎች ወደ መሸሸጊያ ስፍራዎች እንዲገቡ ጥብቅ መመሪያ ተላልፏል። ይህ አዲስ ጥቃት የተሰነዘረው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ውጤታማ ንግግር እያደረግን ነው በሚል በኢራን የኃይል መሰረተ ልማቶች ላይ ሊሰነዝሩት የነበረውን ጥቃት ለ5 ቀናት ማራዘማቸውን ካስታወቁ ጥቂት ሰዓታት በኋላ ነው። ቴህራን በበኩሏ ምንም አይነት ድርድር አላደረግንም በማለት የትራምፕን ንግግር ማስተባበሏ ይታወሳል። ይህ ተደጋጋሚ ሚሳኤል ጥቃት ባለፉት ጥቂት ሳምንታት በቀጠናው የጀመረውን መጠነ ሰፊ ጦርነት ይበልጥ
መባባሰው ቀጥሏል። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተናል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ